እሺ ሰላም ናችሁ ተማሪዎች እንዴት ናችሁ? እኔ ዶክተር ረዴት ጾታው እባላለሁ። በሴክሬት ትሬኒንግ አብረን እንድናስተምር በተደረገልኝ ጥሪ መሰረት የ11ኛ ክፍል ባዮሎጂ ትምህርት ዩኒት 5ን አብረን እንድናይ ዛሬ አብሬያችሁ ሆናለሁ ማለት ነው። ወደ 5 የሚሆኑ ሳብ ቶፒኮች አሉ። እነዚህን ሳብ ቶፒኮች እያንዳንዳቸውን ለማየት እንሞክራለን። ለዛሬ ይዤ የቀረብኩት ወይም ደግሞ አብረን የምናየው የመጀመሪያው ለሂውማን መስኩሎስኬለታል ሲስተም ሲሆን የተቀሩትን ደግሞ በሚቀጥለው ፕሮግራም ይዘን ቀርባለን ታዩታላችሁ ማለት ነው። የዚህ ሳብ ቶፒክ ወይም ደግሞ ንዑስ ርዕስ ሂውማን መስኩሎስኬለታል ሲስተም ዓላማዎቹ 3 ናቸው። እነዚህም የመጀመሪያው የመስኩሎስኬለታል ሲስተም ስትራክቸሩ ምን ይመስላል የሚለውን እናያለን። በሁለተኛ ደረጃ ደግሞ ሜጀር ኮምፖነንቶቹ ወይም ደግሞ ከምንድን ነው የተሰራው ይህ ሲስተም የሚለውን እናያለን። በመጨረሻ ምንድነው ጥቅሙ አገልግሎቱስ የሚለውን ነገር ደግሞ በመጨረሻ ላይ እናያለን ማለት ነው። ተማሪዎች እንደምታውቁት ሰውነታችን ሲስተም ላይክ እንደ ባዮሎጂካል ማሽን ሲሆን የተሰራውም ከተለያዩ ኦርጋኖች እና ቦዲ ሲስተም የምንላቸው ናቸው። ኦርጋን እና ቦዲ ሲስተም አንድ ላይ አብረው በመስራት ህይወት እንዲቀጥል ያደርጋሉ ማለት ነው። እንደምታውቁት የሂውማን ኦርጋን ሲስተም የተለያዩ ሲስተሞችን ያካተተ ነው። በዚህም እነዚህን የተወሰኑትን ለመግለጽ ስኬለታል ሲስተም አለ፣ የአጥንት ሲስተማችን፣ መስኩላር ሲስተም አለ፣ የጡንቻ ሲስተማችን፣ ሊምፋቲክ ሲስተም፣ የኢሚዩን ሲስተማችን ጋር የተያያዘ ዳይጀስቲቭ ሲስተም፣ ሪስፓይራቶሪ ሲስተም፣ ነርቨስ ሲስተም፣ ሪፕሮዳክቲቭ ሲስተም የሚለውን እናንተ የምታውቁት ከዚህ በፊት የተማራችሁት ሲሆን በዚህ መስኩሎስኬለታል ሲስተም ወይንም ደግሞ ሂውማን ቦዲ ፓርት የሚለውን ሲስተም ውስጥ የምናየው መስኩሎስኬለታል ሲስተም እና ሪፕሮዳክቲቭ ሲስተም የሚለውን እናያለን ማለት ነው። ይሄ መስኩሎስኬለታል ሲስተም የምንለው ሁለት ነገሮችን በዋናነት የያዘ ነው ወይም ደግሞ ሁለት ሜጀር የሆኑ ሲስተሞችን አንድ ላይ አደባልቆ የያዘ ሲስተም ነው። ይህም ስኬለታል ሲስተም ይሄ የአጥንት ሲስተማችንን የያዘ ሲሆን ሁለተኛው ደግሞ መስኩላር ሲስተም የያዘ ነው። ተርሙን እንደምታዩት መስኩሎስኬለታል ነው የሚለው የመስልና የስኬለታል ሲስተም እንዴት አብረው እንደሚሰሩ እና እንዴት ሰውነታችን ይህንን ተጠቅሞ እንደሚንቀሳቀስ እና የተለያዩ አክቲቪቲዎችን እንደምናካሂድ የምናይበት ነውና ይሄ መስኩሎስኬለታል ሲስተም የተለያዩ ጥቅሞችን ለሰውነታችን ይሰጣል። የመጀመሪያው ሰውነታችን ሼፕ እና ፎርም እንዲኖረው አሁን ስንታይ የሚታየውን ሼፕ የሚሰጠን ወይንም ደግሞ አሁን ያለንን ሼፕ እንዲኖረን የሚያደርግ ነው። ሁለተኛው ደግሞ ኢት ፕሮቴክት ቫይታል ኦርጋንስ ይላል። በጣም በሰውነታችን ውስጥ ያሉ ቫይታል ኦርጋን የምንላቸው ከብሬን አንስተን ሃርት፣ ላንግ፣ ኪድኒ፣ ሊቨር የምንላቸውን በጣም ወሳኝ የሆኑ ኦርጋኖች በቦታቸው ሳይንቀሳቀሱ እንዲቆዩ የሚያደርግ እና አደጋ በሚደርስበት ሰዓትም እነዚህ ኦርጋን እንዳይጎዱ ፕሮቴክት የሚያደርግ የሚጠብቅ የሚከላከል ነው። ሌላው ጥቅሙ ምንድነው? ኢት ባይንድስ ኦርጋን ቱጌዘር አንዱ ኦርጋን ከአንዱ ኦርጋን ጋር ሳይለያይ አብሮ ተያይዘው እንዲቆዩ የሚያደርግ ነው። ሰፖርት ስቴቢሊቲ ይላል። ስቴቢሊቲ ይሰጠናል። ኢት አላው ሙቭመንት እንድንንቀሳቀስ እግራችንን እንድናንቀሳቀስ ከቦታ ቦታ እንድንንቀሳቀስ እጃችንን እንድናንቀሳቀስ የተለያዩ ስራዎችን እንድንሰራ የሚጠቅመን ነው። ሌላው የዚህ ሲስተም ጥቅም ደግሞ ኢት ፕሮዲዩስ ብለድ ሴል ፎር ዘ ቦዲ ይላል። እነዚህ ብለድ ሴሎች ዋይት ብለድ ሴል፣ ረድ ብለድ ሴል፣ ፕላትሌትስ የምንላቸው የሚመረቱት በአጥንታችን መቅኒ ውስጥ ወይም ደግሞ ቦን ማሮ የሚባለው ውስጥ ነውና እዛ ውስጥ እነዚህን ሴሎች ተመርተው ወደ ብለድ ሲስተማችን እንዲገባ ወደ ሰርኩላቶሪ ሲስተም ፊድ እንዲደረግ የሚያደርግ ሲስተም ነውና ይሄ በጣም አስፈላጊና በጣም ጠቃሚ የሆነ የዚህ ሲስተም ውጤት ነው። ሌላው ደግሞ ኢት ስቶርስ ሚኒራል ይላል። የተለያዩ ሚኒራሎችን እንደ ፎስፈረስ እንደ ካልሲየም የመሳሰሉትን ስቶር ለማድረግ የሚጠቅም የሲስተም አይነት ነው እና ይሄ መስኩሎስኬለታል ሲስተም ይሄንን ሁሉ ጥቅሞች ለሰውነታችን ይሰጣል ማለት ነው።
ይሄ የሂውማን መስክሎስኬለታል ሲስተም ምን ምን ይዟል ብለን እያንዳንዱን ለማየት ብንሞክር ወደ 5 የሚሆኑ የተለያዩ ኮምፖነንቶች አሉት። ቅድም እንደነገርኳችሁ ሁለተኛው ኦብጀክቲቫችን ምንድነው? የዚህ መስክሎስኬለታል ሲስተም ምን አይነት ሜጀር ኮምፖነንቶች አሉት፣ ምንድን ናቸው ተሰብስበው አንድ ላይ ይሄንን ሲስተም የሰሩልን የሚለውን ነገር እናያለን። የመጀመሪያው መስል ነው። መስል ጡንቻ እንደምታውቁት አጥንቶች በቦታቸው እንዲቆዩ እንደገና ደግሞ እንዲንቀሳቀሱ የሚያደርጉ የሰውነታችን አካላት ናቸው። የመጀመሪያው የዚህ መስክሎስኬለታል ሲስተም ኮምፖነንቱ ወይም ደግሞ ፓርቱ ይሄ መስክሎስኬለታል ሲስተም አንዱ መስል ነው። ሁለተኛው ጆይንትስ ኤንድ ካርቲሌጅ የምንላቸው እነዚህ ጆይንትስ አንድ አጥንት ጋር የሚገጣጠምበት ቦታ ጆይንት እንለዋለን። ካርቲሌጅ ደግሞ በሁለቱ አጥንቶች መሃል ያለ አጥንቶች እርስ በርሳቸው እንዳይፋጩ ያንን የሚከላከል የዚህ መስክሎስኬለታል ሲስተም አካል ነው ማለት ነው። እና ጆይንት እና ካርቲሌጅ ሁለተኛው ኮምፖነንት ናቸው ማለት ነው። ሶስተኛው ኮምፖነንት ቴንደንስ የምንላቸው it is a cord of strong flexible tissue connect muscle to bone። ይሄ ደግሞ it is a kind of tissue የቲሹ አይነት ነው። ፍሌክሲብል ነው፣ ስትሮንግ ነው እና ዋና ስራው ምንድነው? ይህንን መስል ከአጥንት ጋር ማገናኘት ማለት ነው። መስል ከአጥንት ጋር የሚገናኝበት አንዱ የመስክሎስኬለታል ሲስተም አካል ቴንደንስ እንላቸዋለን። አራተኛ ኮኔክቲቭ ቲሹ የምንላቸው ናቸው። ስማቸው እንደሚናገረው ኮኔክት የሚያደርጉ አንድ ነገር ከሌላ ነገር ጋር ኮኔክት የሚያደርጉ ሰፖርት የሚያደርጉ እና ሌሎች ቲሹዎች እርስ በርሳቸው እንዲገናኙ እንዲያያዙ የሚያደርግ ሲስተም ነው እና it's a kind of internal skeletal system part and it favor positions and movement እንዲኖር የሚጠቅሙ የመስክሎስኬለታል ሲስተም አንድ አካል ነው ማለት ነው። አምስተኛውና የመጨረሻው ሊጋሜንትስ የምንላቸው እነዚህ ሊጋሜንት they are a fibrous connective tissue። ይሄ እንደ ገመድ አይነት እንደ ቃጫ አይነት የሚመስል ኮኔክቲቭ ቲሹ ናቸው። ምንድነው ስራቸው? that they hold bones together to keep an organ in place in the body። አንድን እዚህ ጋር ስዕሉ ላይ እንደምትመለከቱት አንድን አጥንት ከሌላ አጥንት ጋር የሚያገናኙ የሚያያይዙ የኮኔክቲቭ ቲሹ አይነቶች ናቸው እና ዋናው ስራቸው ኦርጋንስ በቦታቸው እንዲቀመጡ አጥንቶች ቦታቸውን ይዘው እንዲቀመጡ የሚያደርጉ የመስክሎስኬለታል ሲስተም አንድ አካል ናቸው ማለት ነው። በሰዎች ውስጥ ወይም ደግሞ በእኛ ውስጥ በዚህ በመስኩላር ሲስተም ውስጥ ወደ 700 የሚጠጉ መስሎች አሉ። 700 የሚጠጉ መስሎች አሉ እና እነዚህ በሙሉ አንድ ላይ ሆነው የሰውነታችንን ኦልሞስት ግማሹን ክብደት የሚያነሱ ናቸው። ዋና ስራቸው ደግሞ ቅድም እንደተባባል ነው ሙቭመንትን የሚያቀላጥፉ ሰዎች እንዲንቀሳቀሱ ስራ እንዲሰሩ እጃቸውን እግራቸውን እንዲያንቀሳቅሱ የሚያደርጉ ወይም ደግሞ የሚረዱ አንዱ የመስል ስራው ይሄ ነው ማለት ነው። ሌላው the human muscles are distinct organs made up of muscle tissue, blood vessels, tendons and nerves ይላል። ይሄ human መስሎች ከምንድን ነው የሚሰሩት ብለን ካየን አንደኛ መስል ቲሹ አለ። ከሱ ጋር አብሮ ብለድ ቬዘልስ አሉ፣ ብለድ ሰፕላይ ኢነርጂ ሰፕላይ የሚያደርጉ። በሶስተኛ ደረጃ ደግሞ ቴንደንስ ኤንድ ነርቭስ፣ እነዚህ መስልን ከአጥንት ጋር የሚያገናኙ የኮኔክቲቭ ቲሹ አይነቶች እና ነርቭ ሴልስ ደግሞ አሉ፣ መልእክት የሚልኩ ከብሬን ወደ መስል መልእክት የሚልኩ በዛ ምክንያት ሰውነታችንን እንደ ማዘዝ እንድንችል የሚያደርጉ ማለት ነው። ስለዚህ የነርቮች በመስል ውስጥ ያላቸውን ስራ በኋላ ላይ በደንብ በዝርዝር አድርገን እናየዋለን።
በሰውነታችን ውስጥ ስንት አይነት የመስል አይነቶች አሉ ካልን በሶስት እንከፍላቸዋለን። ሶስት የተለያዩ አይነት የመስል አይነቶች አሉ። የመጀመሪያው ካርዲያክ መስል ይባላል። ሁለተኛው ስከለታል መስል ኤን ሶስተኛው ደግሞ ስሙዝ መስል የምንላቸው ናቸው። እነዚህ ሶስቱ የመስል አይነቶች በሰውነታችን ውስጥ የሚኖሩ ናቸው ማለት ነው። እነዚህ ካርዲያክ መስል የምንላቸው ብዙ ጊዜ በልባችን አካባቢ የሚገኘው የመስል አይነት ነው። እንደምታውቁት ልባችን ከተወለድንበት ሰዓት አንስቶ እስከምንሞት ድረስ ያው ስራ የማያቆምና በጣም ብዙ ኢነርጂ የሚፈልግ በእንቅስቃሴ ላይ ያለ መስል ነውና ደማችንን ከልብ ወደ ሰውነታችን ለማሰራጨት ብዙ ግፊት ይፈልጋል እና ያ መስል ይፈልጋል። ያንን ስራ የሚሰራልን የመስል አይነት ነው ይሄ ካርዲያክ መስል የምንለው። ሁለተኛው ስከለታል መስል የምንለው ደግሞ የጡንቻችን መስሎች ናቸው። እጃችን ላይ እግራችን ላይ እንደዚህ የምናገኛቸው ስሙዝ መስል ሴልስ የምንላቸው ደግሞ ይሄ ስሙዝ መስል ሴል የምንላቸው ደግሞ ብዙ ጊዜ የተለያዩ ኦርጋኖች ላይ ስቶማክ ላይ ሊሆን ይችላል፣ ኪድኒ ላይ ሊሆን ይችላል፣ ሊቨር ላይ ሊሆን ይችላል። የተለያየ ቦታዎች ላይ የምናገኛቸው የመስል አይነቶች ናቸው። እነሱም የተለያየ የሆነ ፋንክሽን ይኖራቸዋል ማለት ነው። እስቲ እያንዳንዱን አንድ በአንድ ለማየት እንሞክር። የመጀመሪያው ካርዲያክ መስል የምንለው ይሄ ካርዲያክ መስል ወይም ደግሞ ሃርት መስል የምንለው የሚገኘው በላይኛው የልባችን ጡንቻና በስረኛው የልባችን ቲሹ መካከል ነው። የላይኛውን ልባችንን ግድግዳ ፐሪካርዲየም እንለዋለን። የውስጠኛው ደግሞ ኢንዶካርዲየም ይባላሉ። በነሱ መካከል የሚገኝ የመስል አይነት ነው እና ምንድነው ትልቁ እንትኑ it supplies blood to circulate via the coronary circulation በልብ ውስጥም ልብም ደም እንዲያገኝ እንደገና ደግሞ ከልብ ውጭ ፓምፕ እንዲደረግ በጣም የሚጠቅም የካርዲያክ መስል የምንለው ወይም ደግሞ ሃርት መስል የምንለው የመስል አይነት ነው ማለት ነው። the cardiac muscle is an involuntary straight muscle ኢንቮለንተሪ ነው። እኛ ፈልገን ወይም ስንፈልግ የምናንቀሳቀሰው ሳንፈልግ ደግሞ የምናቆመው ሳይሆን ይሄ ከኛ ቁጥጥር ፍላጎት ውጪ የሆነ በራሱ ሲስተም የሚንቀሳቀስ የመስል አይነት ነው ማለት ነው። ሁለተኛው skeletal muscle ምንለው this skeletal muscle attached to and move bones by contracting and relaxing in response to voluntary message from the nervous system ይሄ skeletal muscle voluntary muscle type ነው። ከነርቭ ሲስተም ሜሴጅ ተቀብሎ ሰው ኮንትራክት ያደርጋል ወይም ደግሞ ሪላክስ ያደርጋል ወይም ደግሞ ሰውነታችን እንዲንቀሳቀስ የሚያደርግ ነው ማለት ነው እና ከ30 እስከ 40% የሚሆነውን የቶታል ቦዲ ማሳችንን ዌት የሚይዝ ነው። የጡንቻችን ክፍል ነው። so this is the skeletal muscle። የመጨረሻው ስሙዝ መስል የምንለው ይሄ ስሙዝ መስል የሚገኘው አብዛኛውን ጊዜ የነዚህ ኦርጋኖች የምንላቸው ቅድም የነገርኳችሁ ጨጓራ ሊሆን ይችላል፣ አንጀት፣ ብላደር ላይ ዩሪን፣ ሊምፍ ቬዘልስ፣ ሪስፓይራቶሪ ትራክስ እና ሪፕሮዳክቲቭ ሲስተም ኦርጋን ዎሎች ላይ የምናገኘው የመስል አይነት ነው። and it is involuntary ነው። ምንድነው የሚጠቅመን ይሄ ስሙዝ መስል ብለን ከጠየቅን አንደኛው it moves food through the digestive system አንድ ምግብ ከጎረስን በኋላ በዳይጀስቲቭ ሲስተም ውስጥ እንዲገባ ጨጓራችን ጋር እንዲደርስ ከዛ አንጀታችን ላይ ከዛ ትልቁ አንጀት ላይ ይሄንን ሁሉ ፕሮሰስ እንዲያልፍ ኮንትራክት እያደረገ ምግቡ እንዲንቀሳቀስ የሚያደርግ ነው። ሌላው ደግሞ it empties liquid from the bladder የሽንት ፊኛችን ላይ ሽንት ተቀምጦ እንዳይቆይ ጊዜው ሲደርስ እንዲወጣ ያንን ፑሽ የሚያደርግና የሚያንቀሳቀስ የቲሹ አይነት ነው።
and it controls width of the blood vessel የብለድ ቬዝል ወይም ደግሞ የደም ቧንቧችንን ጥበትና ስፋት የሚቆጣጠርልን ነው ማለት ነው። ሌላው in the eyes where it acts to change the size of the pupil and the shape of the lens ልክ እንደምታውቁት አንዳንድ ጊዜ ከብርሃን ወደ ጨለማ ስንገባ በጣም የሚጨልምብን ነገር ማየት የሚያቅተን ነገር ወይም ደግሞ ከጨለማ ወደ ብርሃን ስንሄድ ይሄ የአይናችን ፒውፕል የምንለው ክፍል እንዲጠብና ብርሃን መጥኖ ወደ ውስጥ እንዲያስገባ ሳይዙን የሚቆጣጠርልን የመስል አይነት ነው ይሄ ስሙዝ መስል የምንለው። መጨረሻ ላይ ደግሞ አንዳንድ ጊዜ ሲበርደን ሰውነታችን ላይ የሚወጡ ነገሮች it is the hair rise ፀጉራችን ይሄ የሚቆመው ነገር ቴምፕሬቸር ሬጉሌት ለማድረግ የምንጠቀምበት አንዱ ሲስተም ነውና ያንን የሚያደርጉልን እነዚህ ስሙዝ መስልስ የምንላቸው ናቸው ማለት ነው። እና ይሄ ስኬለታል መስል የምንለው የጡንቻ መስል እንዴት ነው የሚሰራው የሚለውን ነገር እስቲ አንድ በአንድ እኔ ፋንክሽኑ ምንድነው እንዴት ነው የሚሰራው? and this the mechanism of actions of skeletal muscle ስንል ሜካኒዝም የሚሰራበት መንገድ እንዴት ነው የምንለው it is the process of activation of muscle cell to generate tension or contract or movement አንድ የጡንቻ ስራ ሊሰራ ሲፈልግ ወይ ኮንትራክት ማድረግ አለበት ወይ ሪላክስ ያደርጋልና ያንን በሚያደርገው እንዴት ነው ምን ነገሮች ያስፈልጉታል እነማን ናቸው ኢንቮልቭ የሚያደርጉት እዚህ ሲስተም ውስጥ ብለን ለማየት መጀመሪያ ይሄ the skeletal system ምን ይዟል የሚለውን the skeletal muscles ምን ይዟል የሚለውን ነገር እኔ እዚህ ጋር the skeletal system are bundles of muscle fiber it is like ችቦ ብዙ አይነት ቀጫጭን እንጨቶች አንድ ላይ ተጠቅልለው ችቦ የሚለውን እንደሚሰጡን ይሄም skeletal muscle የምንለው it is a bundle of muscle fiber with a single large cell formed by the fusion of many individual cells during the development እዚህ ጋር እንደምታዩት ቴንደን አለ ይሄንን መስል ሴል ከቦን ጋር እዚህ ጋር የሚያያይዝልን ቴንደን አለ እና ሌላ ምንድነው ሶስት ቃላቶች አሉ እዚህ ላይ ማየት ያለብን the epimysium the perimysium and the endomysium የምንለው the epimysium የምንለው it surrounds the entire muscle ይሄ ዋናውን መስል ጠቅልሎ የሚይዝልን ማለት ነው። ሁለተኛው ፐሪመሲየም የምንለው ደግሞ it surrounds the bundle of muscle fiber እዚህ ጋር አንዱ ትልቁ ቲሹ ዲከትፋችሁ ውስጡን ብታዩት you can see ይሄ በፐሪመሲየም የተጠቀለሉ ሌሎች መስል ፋይበሮችን እናያለን። እንደገና እነዚህ መስል ፋይበሮችን መልሰን አንዱን ባንድል ወይንም ደግሞ አንዱን እስር አንስተን ቆርጠን ብናየው ክሮስ ሴክሽናል ከት አድርገን ውስጡን ብናየው you can see the endomysium እቺ አንዷ endomysium እንላታለን ይሄ የጠቀለለው ማለት ነው። ይሄንን የሚጠቀልል ወይንም ደግሞ ሸፍኖ የሚይዝልን የስኬለታል መስል አንዱ አካል ነው ማለት ነው። this endomysium surrounds the individual muscle fiber እያንዳንዱን መስል ፋይበር ሸፍኖ የሚይዝልን የዚህ የመስል ሲስተም አንዱ አካል ነው ማለት ነው። ሌላው ኢምፖርታንት ተርም እዚህ ጋር እንድታውቁት የምፈልገው the sarcolemma የምንለው it is equivalent to the muscle plasma membrane ልክ ሴል ሜምብሬን እንደምንለው ፕላዝማ ሜምብሬን እንደምንለው ይሄ ሳርኮሌማ ደግሞ የነዚህ የመስል ሴል ወይም ደግሞ መስል ፋይበሩ ውስጡ የተለያዩ ኮምፖነንትን የያዘልን ነው ማለት ነው። ቬሲክልስ ደግሞ የምንላቸው small bundle of muscle fibers ልክ እዚህ ጋር እንዳየነው ይሄ አንዱ ጥቅል ቬሲክልስ እንላቸዋለን ማለት ነው። እነዚህ ተርሞች በጣም ኢምፖርታንት ናቸው እና this muscular system ሌላ ኢምፖርታንት ከመስል ፋይበሩ ባሻገር
ሞተር ኒውሮንስ አሉት፣ ነርቭ ሲስተም አሉት ከብሬን ሜሴጅ ይዘው የሚመጡ። ሌላው ደግሞ ብለድ ቬዘልስ አሉት። ብለድ እንደምታውቁት ኢነርጂ ኦክሲጅን ይዞ የሚመጣ ለእያንዳንዱ ሴል የሚያደርስ አንድ ፍሉድ ነው የሰውነታችን። ስለዚህ ይሄ መስል አንደኛ ከመስል ፋይበር ውጪ ሞተር ኒውሮንስ አሉት፣ ሜሴጅ መልእክት የሚያስተላልፉ ከሴንትራል ነርቨስ ሲስተም። ሁለተኛ ደግሞ ብለድ ቬዝልስ አሉት፣ ብለድ ሰፕላይ የሚያደርጉ ማለት ነው። ሞስት ኦፍ ደ ሳይቶፕላዝም ወይም ደግሞ ይሄ ሳርኮሌማ የምንላቸው የመስል ሴል ወይም መስል ፋይበር ከምንድን ነው የተሰራው ብለን ብናይ ዲስ ኢዝ ዘ ስኬለታል መስል። ይሄ ስኬለታል መስል ነው። አንዷን መስል ሴል ወይም ደግሞ መስል ፋይበር አውጥተን ብናያት በጣም በቅርበት ብንመለከት የምናያቸው በጣም ኢምፖርታንት ኮምፖነንት ኦፍ ደ ስኬለታል መስል ወይም ደግሞ ፋንክሽናል ዩኒት የምንለው ይሄ ሳርኮሌማ እንለዋለን። ፋንክሽናል ዩኒት ኦፍ ዲስ መስል ሴል that are responsible for the contraction and relaxation of the muscle. And this muscle fiber consists of a myofibrils of cylindrical bundle of two types of filament. ሁለት የፊላሜንት አይነቶች አሉት። the thick filament of myosin and the thin filament of actin. actin and myosin እንላቸዋለን። ያው ቲክ እና ቲን የምንለው ስትራክቸራቸው this is the myosin, the thick filament እዚህ ጋር በቀይ የምታዩት። the thin filament ደግሞ አክቲን እንለዋለን። ይሄ ከዚህ አንስተን እስከዚህ ድረስ ይሄ ከዚህ እስከዚህ አንዱ የማዮፋይብሪል ዩኒት ነው። ፋንክሽናል ዩኒት ምን እንለዋለን? ሳርኮሜር ይባላል። ይሄ ሳርኮሜር ፋንክሽናል ዩኒት ኦፍ ዲስ ማዮፋይብሪል ወይም ደግሞ መስል ሴል የምንለው ነው። በውስጡ ሁለት የፊላሜንት አይነቶች ይዟል። እነሱም the thick filament of myosin and the thin filament of actin, where each is organized as a chain of contractile unit called sarcomere. ይሄ ሳርኮሜር ዋናው የጡንቻችን መኮማተርና ሪላክስ ማድረግ እዚህ ጋር ነው ማለት ነው የሚካሄደው። ስለዚህ ይሄንን እንዴት እንደሚካሄድ በሚቀጥለው ዝቅ ብለን እናየዋለን ማለት። ስለዚህ እነዚህ the thin filament of myosin and the thick filament of myosin and the thin filament of actin አይተናል። ስለዚህ እነዚህ አክቲን እና ማዮሲን ምንድናቸው ብለን ልንጠይቅ እንችላለን። እና both are proteins ሁለቱም የፕሮቲን አይነቶች ሲሆኑ they are found in every type of muscle tissue ሁሉም መስል ቲሹ ውስጥ አሉ የሚገኙ ናቸው። ምክንያቱም እነዚህ መስል ቲሹ ኮንትራክት ኤንድ ሪላክስ እያደረጉ ስለሆነ ስራ የሚሰሩት ያንን ኮንትራክሽን ኤንድ ሪላክሴሽን ፕሮሰስን ኮንትሮል የሚያደርጉ የፕሮቲን አይነቶች ናቸው ማለት ነው። እና always these proteins work together ሁሉ ጊዜ አንድ ላይ ነው የሚሰሩት። አንዱ ብቻ ስራ መስራት አይችልም፣ አንዱ ብቻውን ምንም ማድረግ አይችልም ማለት ነው። so these proteins work together to generate muscle contraction and movement. This is the thick filament of myosin. This is a thick filament of myosin and this one is called the myosin head እንለዋለን። እነዚህ እዚህ ጋር በቢጫ የምታዩቸው ክብ ነገሮች ደግሞ they represent the actin ፕሮቲንን ሪፕሬዘንት የሚያደርጉ ናቸው ማለት ነው። ይሄ አክቲን ፊላሜንት ከአክቲን ፕሮቲን ብቻ ሳይሆን የተሰራው ሁለት ተጨማሪ ኮምፖነንቶች አሉት። የመጀመሪያው the tropomyosin የምንለው ልክ እንደዚህ ገመድ የሚመስል አክቲን ፕሮቲን ላይ የተጠቀለለ ደብል ሄሊክስ ነው። ልክ እንደ ዲኤንኤ ሞለኪውል ደብል ሄሊክስ ነው። በአክቲን ፕሮቲን ላይ የተጠቀለለ የሌላ የመስል ፕሮቲን ነው።
እሱ ራሱ መስል ሬጉላቶሪ መስል ፕሮቲን የምንለው ነው። ሌላው ኢምፖርታንት ኮምፖነንት ኦፍ ዲስ ቲን ፊላሜንት ኦፍ አክቲን ኢዝ ዘ ትሮፖኒን። ትሮፖኒን እነዚህ ትሮፖኒንስ የምንላቸው they are a complex system of 3 regulatory proteins 3 ፕሮቲኖች አንድ ላይ ሆነው የመስልን ኮንትራክሽን እና ሪላክሴሽን ሬጉሌት የሚያደርጉ የፕሮቲን አይነቶች ናቸው እና ይሄ ትሮፖኒን የምንለው ትሮፖኒን ሲ፣ ትሮፖኒን አይ እና ትሮፖኒን ቲ የምንለው ኮምፖነንት አለው ማለት ነው እና this is the integral is very integral to the muscle contraction in skeletal muscle። ስለዚህ ይሄ skeletal muscle አንዷ ያየናት እዚህ ጋር ያየናት ሳርኮሚር ያልናት የዩኒት የመስል ፋይበር ዩኒት ነች። ከዚህ አንስተን እስከዚህ ድረስ ያየናት አንዷ ዩኒት ምን ይዛለች? እዚህ ጋር ዜድ ዲስክ የምንለው አለ የአንዱ ሳርኮሚር ኢንድ ባውንደሪው ማለት ነው። this is the Z disc and there is also another Z disc here and in between we have a sarcomere which is the functional unit of muscle fiber or muscle cell እና ውስጡ ምንድነው የያዘው ስንል ሁለት ኢምፖርታንት ኮምፖነንቶች አሉት the thick filament of myosin and the thin filament of actin እና እነዚህ አክቲን እና ማዮሲን የምንላቸው ፊላሜንቶች ደግሞ ምን ይዘዋል ብንል the myosin filament አለ እዚህ ጋር the myosin filament with the myosin head and there is an actin protein and together with this actin protein we have a tropomyosin and a troponin እና ሁለቱ ምንድናቸው? ሬጉላቶሪ ፕሮቲንስ ናቸው። ሬጉሌት ያደርጋሉ፣ ይቆጣጠራሉ ማለት ነው። የመስል ኮንትራክሽንን የሚቆጣጠሩ ናቸው ማለት ነው። This troponin is attached to tropomyosin and lies within the groove between actin filament in muscle tissue። ይሄ ትሮፖኒን የምንላቸው እዚህ ጋር የምታዩቸው አረንጓዴ ምስሎች ምን ላይ ነው አታች ያደረጉት? ትሮፖማዮሲን ያልነው ልክ እንደ ገመድ የሚመስለው ደብል ሄሊክስ የሆነ የፕሮቲን አይነት ነው። the troponin are attached on the tropomyosin in the muscle tissue and this tropomyosin ምንድነው ስራቸው? እያንዳንዱ ምንድነው ስራቸው? ለምን እዚህ ጋር ተቀመጡ ብለን ካለን the tropomyosin covers the actin binding site and preventing myosin from forming cross bridge within the resting while in a resting stage። ይሄ ትሮፖማዮሲን ምንድነው ከቨር የሚያደርገው? የአክቲን አክቲቭ ሳይት አለ። ይህ የአክቲን አክቲቭ ሳይት ከማዮሲን ጋር አታች በሚያደርግበት ጊዜ ኮንትራክሽን ይፈጠራል። ስለዚህ ሰውነታችን ኮንትራክት ማድረግ በሚፈልግበት ጡንቻችን ኮንትራክት ማድረግ በሚፈልግበት እቃ ለማንሳት ወይም ደግሞ አንዳንድ ስራዎችን ለመስራት ኮንትራክት ማድረግ ባለበት ሰዓት ይሄ ማዮሲን ሄድ is attached to the actin ኮንትራክት ማድረግ ባለበት ጊዜ ማለት ነው። ኮንትራክት ማድረግ በሌለበት ጊዜ ይሄ ማዮሲን ሄድ ከአክቲን ጋር መገናኘት የለበትም። ሬስቲንግ ስቴጅ ላይ በምንሆንበት ጊዜ እረፍት ላይ በምንሆንበት ጊዜ ጡንቻችን ይሄ አክቲን ፕሮቲን ከማዮሲን ሄድ ጋር መገናኘት ስለሌለበት እነዚህ ትሮፖማዮሲን የምንላቸው ምንድነው የሚያደርጉት? they covers the actin binding site አክቲን ከማዮሲን ጋር ባይንድ ሊያደርግ የሚችልበትን ሳይት ምን ያደርጉታል? ከቨር ያደርጉታል፣ ይሸፍኑታል ማለት ነው። ያ ከተሸፈነ ማዮሲን will not get a chance to attach on the actin receptor actin receptor ላይ አታች ማድረግ አይችልም ማለት ነው። በዛን ጊዜ ክሮስ ብሪጅ አይፈጠርም። ክሮስ ብሪጅ የምንለው ማዮሲን ሄድ ከአክቲን
ፕሮቲን ጋር አታች በሚያደርግበት ጊዜ ድልድይ ይፈጠራል ማለት ነው። ክሮስ ብሪጅ የምንለው ይገናኛሉ። ሁለቱ ከተገናኙ ኮንትራክሽን ነው የሚፈጠረው። ኮንትራክሽን ደግሞ ሰውነታችን ሲያስፈልገው ነው መሆን ያለበት። በማያስፈልገው ጊዜ ሁለቱ መገናኘት ስለሌለባቸው ይሄ ትሮፖማይሲን ምን ያደርጋል? ሁለቱ እንዳይገናኙ የአክቲን ባይንዲንግ ሳይቱን ከቨር ያደርገዋል፣ ይሸፍነዋል ማለት ነው። with the purpose of preventing myosin from forming a cross bridge while in resting stage. When the calcium binds to troponin, the troponin changes shape and removing tropomyosin from the binding site. ካልሲየም ወደዚህ በሚመጣበት ጊዜ ምንድነው የሚሆነው? it binds to troponin ከትሮፖኒን ጋር ባይንድ ያደርጋል። ልክ ባይንድ ባደረገበት ሰዓት ምን ይሆናል? the troponin changes its shape ሼፑን ይቀይራል ማለት ነው። ሼፑ ሲቀየር ምንድነው የሚሆነው? it removes the tropomyosin from the binding site. ይሄንን ትሮፖማዮሲኑን ምን ያደርገዋል? ከአክቲን ባይንዲንግ ሳይት ይለያየዋል ማለት ነው። ስለዚህ የአክቲን ባይንዲንግ ሳይት ምን ይሆናል ማለት ነው? ክፍት ይሆናል። ለምን? ማዮሲን ከአክቲን ጋር ጆይን እንዲያደርግ ክሮስ ብሪጅ እንዲፈጥርና መስል ኮንትራክት እንዲያደርግ ይጠቅመዋል ማለት ነው። ስለዚህ ይሄ ነው እነዚህ በጣም ኢምፖርታንት የስኬለታል መስል ፋንክሽናል ዩኒቶቹ የሚሰሩበት ሳርኮሜር functional unit, and this functional unit has two components, the thick myosin filament and the thin actin filament, and we have a tropomyosin and troponin that regulate the formation of this cross bridge that facilitate the muscle to contract. ለምሳሌ እዚህ ጋር ብናየው this is where the muscle is relaxed, and this is what happens when the muscle is contracted. So during relaxation, this tropomyosin blocks. A tropomyosin ምን ያደርገዋል? it blocks the attachment site for the myosin cross bridge, preventing contraction. ቅድም ያልነው ማለት ነው። ይሄ ማዮሲን ከአክቲን ጋር እንዳይገናኝ ብሎክ በማድረግ መስል ሪላክሲንግ ስቴጅ ላይ እንዲቆይ ያደርጋል እስኪፈለግ ድረስ ማለት ነው። ኮንትራክሽን እስኪፈለግ ድረስ። ልክ ኮንትራክሽን በሚያስፈልግበት ጊዜ ሰውነታችን ወይም ደግሞ መስላችን ኮንትራክት ማድረግ በሚፈልግበት ጊዜ this myosin binds to the actin, causing a cross bridge formation and contraction of the muscle. ኮንትራክሽን ያደርጋል ማለት ነው። አሁን ከዚህ እስከዚህ ድረስ የምታዩት ይሄ ሰፊ ስፔስ the H zone የምንለው እዚህ ጋር ስታዩት ምን ሆኗል? ጠቧል አይደል? ለምንድን ነው? ልክ ይሄ ማዮሲን ከአክቲን ጋር በሚገናኝበት ጊዜ ክሮስ ብሪጅ በሚያደርግበት ጊዜ ወደ ራሱ ወደ ሴንተር ነው የሚስበው። ልክ ወደ ሴንተር ይስበዋል እና ወደ ሁለቱ እነዚህ የአክቲን ፊላሜንቶች ወደ እርስ በርሳቸው አንዱ ወደ ሴንተር ሌላኛውም ወደ ሴንተር ሲሳቡ ልክ እንደዚህ አይነት የተቀራረበ ክሮስ ብሪጅ ኦፍ አክቲን ኤንድ ማዮሲን ይፈጠራል ማለት ነው። that is when the muscle is contracted ሲሆን ማለት ነው። እዚህ ጋም አክቹአሊ the same process ነው። መጀመሪያ ግን መስል ኮንትራክት ማድረግ ሲያስፈልገው ሜሴጅ መምጣት አለበት። ይሄንን ዕቃ ላነሳ ነው ብሎ አንድ ሰው ሲፈልግ እጁን በሚዘረጋበትና በሚይዝበት ጊዜ ወደ ራሱ ደግሞ መሳብ አለበት እና ይሄ ሜሴጅ ከብሬን መምጣት አለበት ማለት ነው በነርቭ ሲስተም። and this is the motor nerve የምንለው ይሄንን የሚያደርግልን የነርቭ አይነት ነው እና ይህ ነርቭ it stimulate the action of this potential to pass down the neuron to the neuromuscle junction. በመስልና በነርቭ ሴል መካከል ያለ የሚገናኙበት ቦታ ላይ ስቲሙሌት ያደርጋል ወይም ደግሞ ስቲሙለስ ይልካል ማለት ነው። ሜሴጅ ይልካል ወይም ደግሞ
ቴክኒካል የሆነ ተርም ኢምፐልስ በምንለው ይልካል ማለት ነው። and stimulate the sarcoplasmic reticulum to release calcium into the muscle cell። ይሄ ሳርኮፕላዝሚክ ሬቲኩለም የምንለው it is equivalent to endoplasmic reticulum። ሌላ ሴል ኦርዲናሪ ሴል ላይ ኢንዶፕላዝሚክ ሬቲኩለም የምንለው እዚህ መስል ሴል ላይ ስንመጣ ሳርኮፕላዝሚክ ሬቲኩለም ነው የምንለው። ልክ ከሞተር ነርቭ ወደ መስል ሴል ኢምፐልስ በሚመጣበት ጊዜ ይሄ ሳርኮፕላዝሚክ ሬቲኩለም ምን ይለቃል? it releases ካልሲየም ሪሊዝ ያደርጋል ማለት ነው ወደ ሴሉ። ከዛ ከኦርጋኔል ወደ ሴል ወደ መስል ሴል ሪሊዝ ያደርጋል ማለት ነው። and this calcium floods into the muscle cell bound with a troponin። ቀደም እንዳልኳችሁ ይሄ ካልሲየም ከሳርኮፕላዝሚክ ሬቲኩለም ይወጣና መስል ሴል ውስጥ ፍለድ ሲያደርግ ምንድነው የሚያገኘው? የመስል ሴል ይሄ ትሮፖኒንን ይሄ ቲን የሆነ አክቲን ፊላሜንት ላይ ያለውን ትሮፖኒንን ምን ያደርጋል? ባይንድ ያደርጋል። it bound with the troponin allowing actin and myosin to bound። ልክ ትሮፖኒን ከካልሲየም ጋር ባውንድ በሚያደርግበት ጊዜ it changes its shape and it make the tropomyosin to lose its site so that the actin become free to be attached with the myosin ማለት ነው። ከማዮሲኑ ጋር አታች እንዲሆን ያደርጋል ማለት ነው። in which the actin and the myosin cross bridge ይፈጠራል and contract using the ATP as energy source። እዚህ ጋር ATP ይጠቀማል ማለት ነው። the energy currency of the cell የምንለው ኮንትራክት ሲያደርግ ኢነርጂ ይፈልጋል። ያንን ኢነርጂ የሚያገኘው ATP ነው ማለት ነው። and this ATP is resynthesized allowing actin and maintain myosin to a strong binding site። actin እና myosin strongly attached ሆነው እንዲቆዩና መስል በደንብ ኮንትራክት እንዲያደርግ የሚያደርግልን ነው ማለት ነው። during relaxation አሁን መስል ኮንትራክት አደረገ ብለናል። ከነርቭ ሜሴጅ ተላከ ነርቭ መስል ሴል ላይ መስል ሴል እንደደረሰ ያ ሜሴጅ ካልሲየም አይን ተለቀቀ። ዲስ ካልሲየም አይን አክቲን ጋር ሄደ፣ ትሮፖኒን ጋር ጆይን አደረገ። ትሮፖኒን ደግሞ በካልሲየሙ መምጣት አማካኝነት ማዮሲን እና አክቲን ጆይን አደረጉ። ክሮስ ብሪጅ ተፈጠረ። ያ ክሮስ ብሪጅ ደግሞ መስሉ ኮንትራክት እንዲያደርግ አድርጎታል ማለት ነው። ልክ ያንን ኮንትራክሽን ከጨረስን ስራ ሰርተን ከጨረስን በኋላ መስል ሪላክስ እንዲያደርግ ከተፈለገ ደግሞ ምንድነው የሚሆነው? and this relaxation occurs when stimulation of the nerve stop and pumps calcium back into the sarcoplasmic reticulum። ያ አንደኛ ነርቭ ኢምፐልስ መቆም አለበት፣ ከነርቭ የሚመጣው ሜሴጅ መቆም አለበት። ሁለተኛ ልክ ያ ሜሴጅ እንደቆመ ካልሲየም ወጥቶ የነበረው ከሳርኮፕላዝሚክ ሬቲኩለም ወጥቶ የነበረው ካልሲየም ወደ ምን መመለስ አለበት? ወደ ቦታው መመለስ አለበት ማለት ነው። ልክ እሱ ሲመለስ ሁሉ ነገር ወደ ሪላክሲንግ ስቴጅ ይፈጠራል። ስለዚህ አክቲን እና ማዮሲን እንደገና ይለያያሉ ማለት ነው። ሪላክሲንግ ስቴጅ ላይ ይቀመጣሉ ማለት ነው። this actin and myosin return to unbound state causing the muscle to relax እንዲያደርጉ ያደርጋቸዋል ማለት ነው። የአክቲን እና የማዮሲን መለያየት ባይንድ ሲያደርጉ መስል ኮንትራክሽን ነው፣ ሲለያዩ ደግሞ መስል ሪላክሴሽን ነው። ባይንድ የሚያደርጉት በምን ምክንያት ነው? ቅድም እንዳልኳችሁ ሜሴጅ ከነርቭ ይመጣል፣ እዛ ወደ ሳርኮፕላዝሚክ ሬቲኩለም ሜሴጅ ይተላለፋል። ያ ሜሴጅ ደግሞ በምን መልኩ ይገለጻል? ካልሲየም አየን ወደ መስል ሴል ሪሊዝ ይደረጋል። ካልሲየም አየን ቀጥ ብሎ ሄዶ የት ነው መድረሻው የሚሆነው? አክቲን ፊላሜንት ላይ ያለው ትሮፖኒን የምንለው ፕሮቲን ላይ ነው። ትሮፖኒን ኤንድ ካልሲየም ሲገናኙ ልክ ማዮሲን እና አክቲን
ባይንድ የሚያደርጉበት ስቴጅ ይሆናል ማለት ነው። ከዚህ በመቀጠል ደግሞ የምናየው ተማሪዎች የመስል ኮንትራክሽን አይነቶችን በሶስት እንከፍላቸዋለን። there are 3 types of muscle contraction። የመጀመሪያው አይሶሜትሪክ፣ ሁለተኛ ኮንሰንትሪክ፣ ሶስተኛው ኢሰንትሪክ እንላቸዋለን። ምንድነው ልዩነታቸው? እዚህ ስዕሉ ላይ እንደምታዩት የመጀመሪያው አይሶሜትሪክ የምንለው ይሄ መስል ኮንትራክትስ does not change the length መስል ኮንትራክት ያደርጋል but it does not change the length of the muscle። አንድ ነገር ይዘን በምንቆይበት ጊዜ ምንም ሙቭመንት ከሌለው ይሄንን ብረት ተሸክሞ ለተወሰኑ ደቂቃዎች ቢቆም ምንም አይነት እንቅስቃሴ በማይኖርበት ጊዜ መስሉ ሳይዙን አይቀይርም፣ እዛው ባለበት ነው የሚቆየው ማለት ነው። እና እንዲህ አይነቱን መስል ኮንትራክሽን አይሶሜትሪክ ኮንትራክሽን እንለዋለን። ሁለተኛው ኮንሰንትሪክ የምንለው ሙቭመንት አለው። ከዚህ ወደዚህ ሙቭ ያደርጋል ማለት ነው። በዚህ ጊዜ ምንድነው የሚሆነው? ይህ መስል ያጥራል፣ ሌንግዙ ያጥራል ማለት ነው። it is a shortening of the muscle. it has a movement and the length of the muscle become shorter. and the last type of muscle contraction is called eccentric የምንለው it has also a movement ከዚህ ወደዚህ ሙቭ ያደርጋል ማለት ነው። በዚህ ጊዜ መስሉ ይለጠጣል። የመስል ሌንግዙ ወይም ደግሞ ይሄ መስል ፋይበር ሌንግዙ ረጅም ይሆናል ማለት ነው። ስለዚህ በእነዚህ በሶስት ታይፕ ኦፍ መስል ኮንትራክሽን በመሰረታዊነት ልንከፋፍለው እንችላለን ማለት ነው። የመጀመሪያው ሙቭመንት የለውም፣ የመስል ፋይበሩ ርዝመቱን አይጨምርም አይቀንስም ማለት ነው። የሁለተኛው ጊዜ ግን ምንድነው የሚሆነው? ወደ ሙቭመንት አለ፣ ወደ ራሱ በሚስብበት ጊዜ ሙቭመንት አለ። and the muscle fiber ደግሞ ርዝመቱ ይቀንሳል ማለት ነው፣ ያጥራል፣ አጭር ይሆናል። የሶስተኛው ኢሰንትሪክ የምንለው the opposite of concentric ማለት ነው። የኮንሰንትሪክ ኦፖዚት ነው። እጁን ይዘረጋል፣ ሙቭመንት አለ። አንድ የሚያደርጋቸው ከሁለተኛው ጋር የሚለያያቸው ግን የመስል ፋይበሩ ርዝመቱን ይጨምራል ማለት ነው፣ ይረዝማል፣ ይሳባል ማለት ነው። ተማሪዎች የዛሬ ትምህርታችንን እዚህ ላይ ጨርሰናል። በቀጣይ ደግሞ በሌላ ቶፒክ እንገናኛለን። ሰላም ሁኑ።